ኢትዮጵያ አረቦች ይገባሉ። የኢትዮጵያ ሕዝብ አንዱን ያዘን በዳር ይቀራሉ። ጳጳሱም ቢሆን ይጸልይ፣ ገንዘብ አይበል፣ አይረባውም አይጠቅመውም፣ ፎቅ አይበል። ወደ አንተ እምልከዋለሁ ይመጣሉ፣ ወደ እኔ ደግሞ ብዙ ይመጣሉ ብሎ የተናገረው ቃላት እየተፈጸመ ነው። በሱ ቃል ይመጣል። እኔ ግን በዘመኔ እያጠረ ይመሰለች ሌላ መላቸው የለኝ። ያፌን ልቦና ይስጠን። አሁንም የምናዝንበት ነው። ነይ ነው ልትጠፋ ለ3 ቀን አለው። ፍሬው ንስሐ ቢገቡ አይደለም እንዴ ሊያጠፋቸው የነበረው በ3 ቀን አይደለም እንዴ ተመለሰው። እና ዛሬም እኮ እውነት ብለን ብናነው እንግዲህ አሁንማ የሚያዘው ምንድን ነው? ገና ነው። ሐላዘንማ አረቦችም ይመጣሉ። እንግዲህ አረቦችም ይመጣሉ። ሰተት ብለው ሐላዘን ኢትዮጵያ አረቦች ይገባሉ። የኢትዮጵያ ሕዝብ አንዱን ያዘን በዳር ይቀራሉ። በተቀር የተወሰነ ጊዜ ይገቡና ዓለሚቱን ያስቸግሯታል እኮ አለ እኮ። ያዘኑ እንደው በዳር ይቀራሉ። ሐላዘኑ የተወሰነ ቀን ኢትዮጵያ ይገባሉ። እነሱ ኢትዮጵያ በገቡ ጊዜ አቤት በዚያ ጊዜ ብዙ ችግር አለ። ሃይማኖት የለም፣ እውነት የለም፣ በከንቱ ነው። 47 ዓመቱን እንዳስተምር ያደርገኝ ማለት ጳጳስ ማስታወቂያ ሰጥቶኛል፣ ፈቃድ ሰጥቶኛል። ምንም የለም። ይሄ ሁሉ የፈቃድ ነው። አሁን በዓለም የነበረው ሁሉ አበቃ። አሁን ደግሞ አይዞህ ኢትዮጵያ አትጠፋም፣ አይዟችሁ በላቸው እያለ ይኸው አምና አዲስ አበባ ድረስ የሄድኩበት ጎንደር የሄድኩበት ጽና በያለብህ ኢትዮጵያም አትጠፋም፣ የራሳችን ግብር ችግር እንዳይፈጠር እያልኩ ይህን ተናግሬያለሁ። አሁንም ያው ላይ አይዟችሁ ነው የሚለኝ። አይዟችሁ በላቸው፣ ጽኑ በላቸው። ኢትዮጵያ አትጠፋም፣ ጳጳስም አላት ንጉስም አላት እያለ ተናግሬያለሁ። አሁን ሌሎች አሉ ደግሞ ቴዎድሮስ ይላሉ። በራሳቸው ተከች ያደረጉና ራሳቸው እኔ ቴዎድሮስ ነኝ፣ ቴዎድሮስ መጣ እያሰኘ አይደለም። ቴዎድሮስ ገና እውነት አንድ ከሆነ እኒያን ንጉሶችም ልናያቸው ይችላል፣ እኛ ማናያቸው ልጆቻችን ያዩታል። የኢትዮጵያ ሰላምነት ሁሉንም ያደርጋሉ። የውጭ እንኳን ቅርሶች ይመጣሉ። አሁንም የሚከፈቱ አሉ፣ አሁን አሉ የሚወጡ አሉ። ገና ብዙ ታሪክ የሚታይበት ቀን አለ። ይህን አሁን ጸሎት ያስፈልገኛል፣ እምነት ያስፈልገኛል። በቀደም ያን ያቆል ነው ጳጳሱን እኔ ስልጣን ያለኝ እነሱን የምወቅስበት የምሰድበት ስልጣን ያለኝ ሰንፋችኋል፣ ተኝታችኋል፣ አንቀላፍታችኋል። በጎቹን ጠብቁ ቢል በጎቹ ቀበሮ እየነጠቃቸው ተኩላ እየነጠቃቸው እናንተ ግን ተኝታችኋል እንዳትወቀሱ አልኳቸው። ጳውሎስ 8 ዓመት አሳደደ። ኋላ መልሶ እንዲመሰክር አሁንም ይህንን አገሪቱን ብትንትን ያደረገ የከፋፈለ ለኢትዮጵያ እንዲመሰክር አንተን እንዲያውቅህ አድርገውና ልብሰቶ እንዲመሰክር አድርገው ነው። ሌላ ይለው እንደ ጳውሎስ መስከሩ በድያለሁ፣ ወገኖችን በድያለሁ፣ አገሬን አጥፍቻለሁ። አባቶች ይዘዋት የነበሩ በሃይማኖት እኔ ተወስጄ ነገር አጥፍቻለሁና ይቅር ይበለኝ። አባቶች እግር ወደቀ ይሁሉ አድነውም። አሁንም ያው ነው አባቶች እግር ማለት ጳጳሶች እግር ወርቁ ማሩኝ፣ ኢትዮጵያ ማሪ፣ ይቅር ይበለኝ ካላለ ይህ ሁሉ ቢልከሰከስ አድነው። ፈረንጁ ማድነው መስቦም አንግለው እንግዲህ ማለት መሳሪያ ሰራዎች ይያዛ አድነውም። እንገራችሁ አሁን አሉ ቅድም እዚያ እንትን ማሉ እንዴት ነው አባ አሉኝ። በእግዚአብሔር ያመነ ያቸንፋል፣ በእግዚአብሔር ያላመነ ይቸነፋል ያልኳቸው። እንግዲህ ሚስጥር ነግሬሃለሁ። ፋኖች ያው በእንትና በመስቀለም ዘንድሮ ሲበታ አይደል ዳዊት አባታችን እያሉ ይዘላሉ። የተማረ እንጂ ላልተማረ አይፈታውም ብዬ ነው። ዳዊት ምንድን ነው ጎልያድን የገደለው ዳዊት አለም። አሁንም እኔ እኮ ቁሻቸዋለሁ። ምን አልኳቸው? አንድነት የሌላችሁ እስካሁን አንድነት የኖራችሁ አዲስ አበባ ትገቡ ነበር፣ ግን በገንዘብ ገብታችኋል። ገንዘብ ፍቀድ አመጣችሁ፣ ዋጋም የላችሁ ነው። ዋንዶቹ ይንቁት ዋጋም የላችሁ ነው እና አንድነት የለም። እና አሁንም ይኖራቸው አይኖራቸው ምንም አይል ራሱ ይብላዳሉ እንጂ ኢትዮጵያ አጠፋም። አሁን አባቶችን ጸልዩ ማለት ለሄ ነው። ህዝቡን አውሉ መጀመሪያ መሪው ማን ነው? ሻለቃው ነው። ሻለቃው ያለ የሚከተለው ጳጳሶቹ ነበር። ለኢትዮጵያ መሪዎቹን ብድቅ ብለው ፎቅ እንስራ እያሉ የሰው ልጅ የተራበ እየተጨናነቀ ኑሮ ጨንቆ ሰማይ ተደፍቶበት ኑሮ ተቸጋግሮ እነሱ ፎቅ ይሰራሉ። አደራ ተለዋል። አሁንም አደራቸውን ተጣል። የሚወቅሳቸው እግዚአብሔር ብቻ። እሱም እግዚአብሔር መርጦ ለኢትዮጵያ አስተዳደር ቢሰጠው
አገር ከፈልፈል አድርጎ በወገን አድርጎ እንዲህ ያደርጋል። ግን እሱ ይከፈላል እንጂ ኢትዮጵያ አትከፈልም። አንድ ናት፣ ሁሉም አንድ ናት። ኢትዮጵያነቷን ከቀይ ባህር ወዲህ ከወደቧ ወዲህ ማንም ይነካትም ይህ ቢከላል መልሳ ኢትዮጵያነት አንድ ናት፣ አትነካም። ነግራይ መሐመድም እነ ጉዲትም ትናንትና አይሰባም ወክሎ ነበር፣ አልተሳካም። ትግሮችም አይሳካላቸውም። አሁንም አንድነት በጸሎት በፍቅር ካለን ነገ እግዚአብሔር የሚሳነው ነገር የለም። ነገ ልናይ እንችላለን። እምቢ ያልን ደግሞ ቀጥቅጥ ምድራዊተው ለሀጥ ነው ይለዋለሁ። እና አሁንም ጸሎት ነው። ያለ ጸሎት ደግሞ ባህታውያን የሉም አሉ ገሎቼ አሉ እኮ በረሃው አሉ በየገዳማቱ አሉ፣ ጎረጎርም አሉ፣ ግሸንም አሉ፣ ደብረ ሊባኖስም አሉ፣ በየገዳማቱ አሉ። እንዳይወጡ አይቀበላቸውም። ግን የእነሱ ጸሎት ይዟል። የአባቶች ደግሞ ቃል ኪዳን የኢትዮጵያ ቃል ኪዳን ይዟታል እንጂ እኛስ በአሁኑ ሰዓትስ እንደ ኃጢአታችን እንደነዳታ መሬት ተከፍታ በዋጣችን ወደን እንደ ሰባት ካት እንደ ሶዶም ገሞራ ተቃጠን በሞት ነበረ በኃጢአታችን። ግን ካህሊ ነው፣ ይቅር ባይ ነው፣ ማሪ ታገሱ እያለ እኮ ነው። ንስሐ ግቡ ታገሱ እያለ ነው እንጂ እሱ እኮ ትዕግስተኛ ሆኖ ነው እንጂ እንደ ሰው እንደ ፍጡራን ቢሆን እንደ ትግሬ እንደ ኦሮሞ እንደዚህ ቢያደርግ እኮ አንድ ቀን ልም አድርጎ ነበር። በማን ያለ ነው? በእግዚአብሔር ቸርነት በአባቶች ጸሎት በድንግል ማርያም አማላጅነት አለን። ሃይማኖትም ያለ ወላዲተ አምላክ ያለ ተዋህዶ ያለ ወላዲተ አምላክ ዓለም አይደለም መንግስተ ሰማያትም አትከፈትም። 30 ቋንቋ ቢያበዛ ጥበብ ቢያበዛ በአየር ቢበር በመኪና ቢሽከረከር ሚሳኤል ቢገዛ ምንም ቢገዛ ምንም አይደለም። ተዋህዷችን ናት የኛ። ያለ ተዋህዶ መዳን የለምና እስከዚህ ድረስ ነው። ይህንን አሁንም ወደኋላ ምለው ነገር የለኝም። ቢሰማ ይስማ፣ ሰሚ ለዘቦ ጆሮ ይስማ ነው። እናንተም የነገርኳችሁ ነው። አይቀደም ብያለሁ። ፈቀደ ትመጣለህ። ያልሰሙትን አንጣቸው አላልኩም? እንደው እንዳንተ እየተረዱ ሄዱ። ሌላ የለኝም። አሁንም ያላችሁ እየተረዳችሁ እኮ ነው። እንደው ዝም ብሎ ፖለቲካ እንዲህ ነው በእንዲህ ያለ አባት እኔ ገና ነኝ። አሁን እኮ በገንዘብ ተገዝቶ እንዲህ ለማስገደል ይመጣል። በገንዘብ ተገዝቶ እኔን ለማስገደል ግን ማለት አይዞህ እንጂ አሁን ዛሬ ገንዘብ ነው። በገንዘብ እንደማን እንኳን ለማግደል ይመጣኛል። እዚያ ካልጠበቀኝ ሰው አይጠብቀኝም። እና ሰውም ደግሞ ክቡር ነው። አጠረ ቀጥነተው አይናቅም። ንግበር ሰብአ በአርአያም ብሎ በስላሴ አምሳል ነው። እድላችን እኮ የተባረከ ነው። ክርስቶስ ተብሎኛ ክርስቲያን መሰኘት ከመላእክት በልጠን የመላእክት ብልጫ ምን ነው? ኢየሩሳሌም ከመላእክት በላይ ነው ቦታቸው። ኢየሩሳሌም የነሱ ቦታ ነው። ኋላሳ የሰው ልጅ ከመላእክት በላይ አለ እንዴ ቦታችን? ኢየሩሳሌም አለችም እንዴ? ኩሬ ጣላት በትዕቢት የወደቀ ዲያብሎስ የሷ ነበረችም። በሱ ፈንታ እኮ የተፈጠረ ነው። አዲያስ እኮ ነው ዛሬ እነሱም አይገቡባት እኔም አልገባባት። እሱ ተዋቃ ተማታ እያለ የሚያደርግ ዲያብሎስ ነው። ዲያብሎስ እሳ እንደምን ያለ ነው? እሱን አባቶቻችን አሸንፈውታል። አሁን እንግዲህ እኒህ መነኩሴ ናቸው። አሁን ዛሬ ምን አለ? ትንቢቱን እየተፈጸመባቸው ነው። የዶላራዊ ከተማ ይገባሉ አለ። የዛ ጊዜ ምንኩስና ጸሎትን ትተው ብር ይላሉ አለ። አባቶች እየጾሙ እየጸለዩ እየሰገዱ እያለቀሱ ነው። መሳሪያ እኮ አይደለም ኢትዮጵያን ይጠብቃል፣ የፈረንጅ አይደለም። የአባቶች ጸሎት ይጠብቃል። አሁን ጸሎቱም የለ፣ በገዳም ሰላም የለ፣ ፍቅር የለ፣ በቤተሰብ ፍቅር የለ፣ በባልና ሚስት ፍቅር የለ፣ በወንድማ ፍቅር የለ። አዲያ ያለ ፍቅር እንደ ጌታ ኢየሱስ ክርስቶስ እንዴት ሆነ? ፍቅር የለንም እኮ ምንም እምነትም የለንም። እምነታችን ጎሏል። አሁን ቤተክርስቲያን እንሄዳለን። አሁን እናንተ ደብረ አሮ ልትሄዱ ነው፣ ነገ ጎረጎር ልትሄዱ ነው። የእነዚህን ታሪክ ነው እንጂ እናንተ የምታዋት በስጋና በአፍቻ ነው የምትሄዱ እንጂ ነፍሳችሁ የለችም። እግራችሁና አፋችሁ ይሄዳል፣ አይናችሁ ያያል፣ ልቦናችሁ ግን የለም። ሀዚያችሁ አብራት ሄደ ተወስደር ተሰርቃለች። ዛሬ ምን ነው ቤተክርስቲያን በቆርቆሮ ቤት አብየን ትላለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አዝኒ ዘይረዩ በጻለ ሰረከበ እንሃቤ ኩሉ ዓለም ብርሃን አለ። በአፋችን እንጂ በልቦናችን የለም። ዝማሬውንም ሳታቱንም ስብሐተ ፍቅሩንም ኪዳኑንም በአፋችን ነው እንጂ በልቦናችን አናደርገውም። ለምን? ልቦናችን ወደ ሌላ ነው ሄደው። አፋችን ቢናገር ልቦናችን ወደ ጠቡ፣ ወደ ገንዘቡ፣ ወደ ሌላው ነው ሄደው። ልቦናችን የለችም ነው። ስለዚህ ልቦናችን መልስልን ነው፣ ሌላ የለም። እና ኢትዮጵያ ማጠፋም
ዛሬ የምንንገላታው ግን የራሳችን ኃጢአት በደላችን። በገዳም ሰላም የለም፣ በቤተ ክርስቲያን ሰላም የለም። ምንም ይሄን ምን ታውቁታላችሁ? አሁን ዛሬ አዲስ አበባ በቤተ ክህነት አሁን አለ አንድ የተማረ ሊቅ ሆኖ ቢኤልሳ 100 ሺህ ብር አንጣና ግባ ነው እንጂ በትምህርቱ ግባ ይባላል። ይህ ገንዘብ ዛሬ ሰው ገንዘብ አፈቀረ ምን ዋጋ አለው? ዝሙት፣ ውሸት፣ የገንዘብ ፍቅር አደረበት፣ ጸሎቱ ከንቱ ነው ያለው። ይህ ስለሆነ ነው እንግዲህ ጸሎቱ ከንቱ የሆነው። በአፋችን ብቻ እንጸልያለን፣ በቆርቆሮ እንጮሃለን። አቤት ልብ ይችናት እግዚአብሔር ይመለከት ይችን ነው እንጂ በአፎሙ ይድሩ ይረግሙ በልቦሙ። እንግዲህ በአፉማ ጴጥሮስ ክርስቶስ አልነበር፣ በልቡ አልካደው። አንድ ጴጥሮስ አባቶቻችን ንስሐ እየገቡ ነው። እነ ዳዊት ሁሉ ይሉም ብዙ ኃጢአት ሰርተዋል። ኃጢአት ያለ ድንግል ማርያም በቀር ለጥቆ ኃጢአት ሰርተዋል። ንስሐ እየገባ ነው ምሕረትን ያገኙ። ዛሬ ንስሐ የሚገባ ነን። ስለ ኃጢአታችን እኮ እንደ ካባ አጥልቀ ነው እንደ ቀሚስ እየተንጎዳደ ኃጢአታችን አሁን ዛሬ ራሳችን በላይ ነው። ሰባት ካህናት እኮ በነብሃ ያጠፉት ኃጢአታቸው ከራሳቸው ላይ ሆነ በኋላ ነው የራሳቸው ኃጢአት ባህር ነው ያጠፋቸው። አሁንም ኃጢአታችን እስከሚያጠፋን ታግሷል። ተመለሱ፣ ልብ ይስጣችሁ፣ ተመለሱ እያለ ነው። ማን ይመለስ? ሁሉም በስልጣኑ ይመካል። ሁሉም እርስ በርሱ እያየ ነው። ከዚህ መከራ ግን ያወጣን ነው። ሌላ መላችሁ ሀብታምን ቢባል ንጉስም በሰላም ነው እንጂ ሰላም ካልሆነ እንደ ያለ የተነገረኝ ነው። መንገድ ተዘጋደች ብሎኛል። በቀን ጠፋ። ተመልከት ያቀረጽ አሁን ዛሬ መንገድ ተዘጋ። ውለ ለመግባት ተመልሰህ ቤት ለመግባት አላስቸገረህም? አንተ ተሰማርተህ ገበሬ እኮ አርሶ እኮ ወደ ቤቱ መግባት እኮ ተቸገረ። ይህን ሁሉ መንገድ ይዘጋል፣ መንገድ ይዘጋል፣ የችግር ይሆናል የሚለው ሁሉ ደረሰ። እመሙም ይኸው ነው። እንትና ቢለው እንትና ቢለው እንትና ጥቁር ባህር ተቀራየል ቤት ዋጋ የለውም። ለዚህም ያለ ጠበል ሌላ መድኃኒት የለም። ለህመሙ ጠበሊቱንም በንጽህና ነው። ሴትም ከወንድም ጋር ተለያይቶ ተራርቆ እንጂ እንደዚህ ዋለ ምግብ ተለይቶ ንጹህ ጠበል ነው። ለመጣው በሽታም ይሄ ነው መድኃኒቱ። የተነገረኝ ይሄ ነው። እዚህ የተረፈ ማውቀው ነገር የለም። ዶክተርም ስም ያወጣል እንጂ እንዲያው ገንዘብ ማጠቅ ነው። እንኳን ዶክተር ወስዶ ጠንቋይ ያውቅ ነበር። ዛሬ ሳያድን ይያል ብር አንጣ በብር ብዛት ነው እንደ ነፍስ የምትድነው። አድነው የሚያድናት እግዚአብሔር ነው። እና ስለዚህ ነው የደከማችሁበት ሌላ አይደለም። እስቲ ጥቂት ተስፋ ብናገኝ ለተቸገረው ዓለም ኢትዮጵያ እኮ ብቻ አይደለም ዓለም እኮ ናት በሙሉ እንዲህ የምትለው ዓለም እኮ ነው። በሀያዳችሁ በቆ ሰላም የለም። ወስኖ ነበረ ኢትዮጵያ በአባቶቻችን ጸሎት ሰላም ሆና እንዲያው ምን የለ ጦርነትም ቢሆን ሀወር በላይ ጦርነት የለ አዚያ ላይ ያቸነፈው የተሸነፈው ተገዥ ሆኖ ነበር። ዛሬ 5 ዓመት ሙሉ ኢትዮጵያ ላይ በጦርነት ያለ ጸሎት የለም፣ የሚያርግ የለም። አሁን ትንሽ የምጠባበቃቸው 3 ነገር ሄደዋል ፈጣሪ ፊት። ኦሮሞም ይሁን ትግሬ ይሁን አማራ ይሁን በግፍ የወደቁ ደም የነሱ ሄዷል። እነሱ ፍትህ ለማግኘት ነው የምመለከተው። እነሱ ሄደዋል። በእነዚህ በግፍ ያሉት ማሞን ክርስቶስ ወደ ዓለም ምንም ፍትህ ይሰጥ ይሆን እያ እሷን የምጠባበቀው። የቀረ ሁሉ በቆርቆሮ ቤጫ ከንተና ቤጫ አልረገም ከንቱ ልፋት። የእነዚህ ግን ሄዷል። የኦሮሞ በትግሬም በአማራ በግፍ እንዲያው የሞቱ አሉ። ደም ዛሬም ያላቆማለ። የእነዚያ ደም ፈጣሪ ፊት ሄዷል። እነዚያን እንግዲህ የእነዚያን ክስና ጩኸት እንግዲህ መፍትሄ ለማግኘት ያችን ነው የምመለከተው። እና እግዚአብሔር ቅርብ ነው። አሁንም ኢትዮጵያ አጠፋም። አሁንም ልንገራችሁ ሃይማኖትም ተዋህዶ ናት። ጴንጤው ጆባውን ተናቢለው ለገንዘብ ነው የለውም። ይህን ሁላ ቢነገር ሃይማኖት ሆነ ይሄ ነው ይሄ ነው ይለኝ ነበር። ያለ ተዋህዶ ያለ ድንግል ማርያም ይቻ ሁለቱን ነው። ድንግል ማርያም ያለ ተዋህዶ የለም ናል። ሌላማ ጴንጤው ጆባ ቢለኝማ አብሬ አቀላቀየ ልክ ነበር ምለው። ይሄን አልተነገረኝም። ሃይማኖት ቀጥ አያት ትምህርተ መስቀል ብቻ አድርጎ ቀጥ ይቻትል ተዋህዶ ይቻት አጄ በላይ የለም ናል። እና ይሄንን ይዘን ለመሄድ እናንተም ልቦና እንደው አይተናል ማለት አይደል። የኔ መልካይታቸው እኔ እኮ አፈር ነኝ። እንዲህ ያለ አባት አይተን መጣ። እንዲህ ያለ ታሪክ አባት አንጋፋ አባት። እኔ እኮ አባት አይደለሁም። ነገ አፈር እኮ ነኝ።
እንዴ በላ ምን አያ ይቤተ ድንጋይ አያ እስቲ የተማረ ሰው እስቲ ደግሞ ድንጋዩን ላናግርና ልሞክር ብሎ ነው እንጂ እስቲ ድንጋዩን ላናግርና ደግሞ እስቲ ልሞክር ብሎ ነው እንጂ ለጥቆ መመር ነው። ዛሬ ጠው ነው ታዲያ ያነባሉ ተግባር ይላቸው ምግባርን ከሃይማኖት ጋር አስተባብሮ ያዘ ነው ይላል። መንግስተ ሰማያት ነው ምግባር ከሃይማኖት ነው አለ። ሃይማኖትን ከምግባር አስተባብሮ ያዘ ነው እንጂ እንዲሁ ሃይማኖት አለ ብሎ አይደለም። ሃይማኖትማ ሁሉ አሁን ዛሬ አለ ካህናት ሁሉም አለ። እንደው እንግዲህ ሃይማኖት ያንን ይለዋል። ምግባር ማለት ጥሩ ስራ አስተባብሮ ሁሉንም አድርጎ ያዘ ነው። እንደው ተቀረ እንደው ይህን ሃይማኖት አለኝ ብሎ አይድንም። ጤንጤውም እንደቢል ምንም የለውም። ያለ ተዋህዶ ሃይማኖት ምግባርን ከሃይማኖት ጋር ጠብቆ የያዘ ግን መንግስተ ሰማያት ናት። ስለዚህ ነው እንግዲህ ይህንን ምስክርነት የምሰጠው እንጂ ኧረ ሞቶ ማን ነው? ዘመዶቻችን ሞተዋል፣ ንጉሱ ሞተዋል፣ ሞቶ መጥቶ በዛሬው ሰዓት ያስተማረ ማን ነው የሚል ይሆናል። ልክ ነው፣ እውነታቸውን ይገባቸዋል። አላዩም። እኔ ግን ይኸው እያየው ነው። ሲኦል ገባው፣ ሁሉንም አሳየኝ፣ እናገራለሁ። ቢያምን ይመለስ፣ ባያምን አላስገድደው። ራሱ ኃጢአት ያስገድደዋል፣ ይወስደዋል። እና ስለዚህ ለንስሐ ሞት እንድንበቃ እባክህ ፈጣሪ ነው የምልህ። ይህን ሀብት የምበላው የምጠጣው አልለውም። ጌታዬ ዓለምን ሰላም አድርግልኝ። የሰው ልጅ አንተ ፈጥረሃል። ስትፈጥረን አዳም ስትፈጥር ፈጥረህና አዳም እንደሚያበላሽ አዳም እንደሚከዳህ አዳም እንደሚወርቅ ታውቃለህ። እሱን የወጣ ነው። እሱን ስትፈጥር ነው ሙላችን የፈጠርከን። ኃጢአት እንደምንሰራ ታውቃለህ። እያወቅን የፈጠርከንና ደግሞ አንተ ደግሞ ፈጥረህ ደግሞ እንዳትጥለን እባክህ ምሕረት ስጠን፣ ልቦና ስጠን ነው። ሌላ የለም አለ እኮ እንደዚህ እኮ እንዳልተፈጠርኩ ማድረግ ይችላል ቃሉ። አታልፍማ አድኖናል። ምሕረት ራሱም ተሰውቶልናል። ክቡር ደሜን ቅዱስ ነዋቤ ቅረቡ አቤ ንተሎ ሸማቸው የከበረ ላቃላችሁ እያለ ነው። በቀኝ ቢያሰሩ በግራ ቢያሰሩ መገናኛው ኮሮ አለ። ወዲያ ቢሉ ሳታቱን ስባተ ፍቅሩን ኪዳኑ ሁሉ ከበሮ ሁሉ ቤደ ነው። ማናት? ያቸው አንዲት ሃይማኖት ናት። የአባቶቻችን አምላክ እነ አብርሃም እነ ይስሐቅ የአባቶች የነቢያት ሐዋርያት አምላክ። ሐዋርያት ሂዱ ምን ያላቸው? ሂዱ ስበኩን አላቸው። አስተምሩ፣ ዓለም ብርሃን ሆኑ፣ ሙታን አንሱ፣ ለምጻ አንሱ። ግን ወደ መከራ ነው የላኳችሁ። ይህ ዓለም ገንዘባቸውን የልፋታቸውን ይህ ዓለም እንደሚሰጠው አይደለም። ሰጣችሁ አላፊ ነው። የማታልፈው መንግስተ ሰማያት ነው። እናንተን የሰማ ያዳመጠ የዕለት ምግባቸውን ገብታችሁ ባርኩላቸው፣ እናንተን ብሉ። የዕለት ምግባቸው ነው። ለብር ፎቅ ስሩ፣ ብር ለምኑ ብሏል። አንድነቴን፣ ሶስትነቴን፣ ሙላት ስፋቴን፣ ቸርነቴን ብሎ ነው የላካቸው። ይሄን ነው። ይህንን ትተው ነው ዛሬ ጳጳሱ እንደገና ዞር ብሎ በገዳም የነበረ እንደገና በከተማ ላይ የሚታየው። ይህ ትንቢቱ ይፈጸም ዘንድ ነው። የእሱ ቃል ነው። ሰው መቼም አሁን ይህ ሲመነን እንግዲህ ምና ነው በገዳም ጠቶ ያቸው እየቆፈረ ያችን አድርጎ ሌሊትም ማለትም ከስቅለቱን ሞቱን ትንሣኤውን እያደረገ እያለቀሰ እየሰገደ ይቺ ምስክሩ ናት። አስኬሞ ምስክሩ ናት። የማንም ክርስቶስ መከራ የተቀበለባት መነኩሴ ይህንን እያሰበ ነው የሚሰግደው። እልፍ እልፍ በቀን እልፍ እነ ተክለ ሃይማኖት እነ ሳሙኤል ርዕሰ መነኮሳት እነ እንጦስ እነ መቃርስ ርዕሰ ፓታውያን ስቅላቱን ሞቱን እያሰቡ ነው ያሉት። እና ዛሬ ደግሞ ትንቢቱ ይፈጸም ዘንድ ነው። ድንቅ ነው። የእሱ ቃል ነው። ሰማይ ምድር ያልፋል ቃል አያልፍም አለ። የዱር አውሬዎች ከተማ ይገባሉ አለ። ያ እንዳይሻል አውሬ የተባሉት እንደሚያልማቸው ከተማ ይሄዳሉ። ያን ትንቢት ለመፈጸም ነው። አንዱ ምን አሏል? የጥምቀት ያርሳል ይወቃል። ኋላ ተሸካሚው እስቲ ያንን አንጡት ዛሬ ሲወቃዋሉ ብለዋል። መጡ አንተ ዛሬ እንዴት ሰራ እንዴት ጥምቀት ነው ዛሬ እንዴት ወቃለ? መጽሐፉን አላነበቡትም ብለዋል። እንግዲህ አንብቤው አይደል ብለዋል። አላነበቡትም ማለት አንብቤው እኮ ነው አንተን ያስመጣው አለ። አይ ቢያነቡት ስኖሩ ይረዱ ነው። በስምንተኛው ሺህ ስራ ያደርጉታል ብሎ እኔ ልጅ ጀምሮ ብዬ ነው አለ። እኔ ልጅ ጀምሮ ብዬ ነው ብለዋል ያ ገበሬው። እና አሁንም ይህ ትንቢቱ ይፈጸም ነው። ዛሬ ምን አለ? እስከ ማይዘኑ የጸና ይድናል። እንግዲህ ምንድንበትን ወደ መንግስተ ሰማያትን ያችን ሁሉ ነው። ሲኦልም ነገርኳቸው። የተረፈ ሌላ ምስክርነት ምን ያስፈልጋቸዋል? በዓይኔ ካላየሁት በዓይናቸው ሳያዩ ነው እኮ ያመኑት አባቶች። በቃሉ እኮ ነው ያመኑት። በመጽሐፍ እኮ ነው፣ በነቢያትና በሐዋርያት ቃል እኮ ነው ያመኑት። እና ዓይኔ ሄጄ ያየው ካያ ገብቼ ያን ሁሉ አድርጎ ስነግረው ካልሰማህ አላወቀ አላስገድደውማ።
በአይነ ከማየት አሁን እናንተ ታይተናል። ሲሆን አላየኋትም ማለት እናንተን አላየኋችሁ ነው። ገነትን አላየኋትም ማለት እናንተን እያየኋችሁ አላየኋት ማለት ሐሰት አይደለም እንዴ? እና ስለዚህ ነው እንግዲህ ይህንን ሁሉ አይዛችሁ እናንተም ተምራችሁ ህዝብ አስተምሩበት። ያይ ቀደም የነገርኩ እመንበት ባታምን ራሱ ቃሉ ይከሳል ነው። አሁንም ይሄ መጡ ይሄ ነው ብለው ቢሉ በይ ቃል ካልጸኑ እኔን ማየት አይደለም ቃሉን ይዛቸው ቢሆኑ ታምኑ እመኑበት፣ ባታምኑ ተውት። እግዚአብሔር እጅ የሚያመልጥ የለም። የሚያመልጥ አለ እንዴ? እግዚአብሔር እጅ እንዲያው የሚያመልጥ ቢሆን ስንት ንግስታት ነበር፣ ስንት ኃያላን ነበር፣ ስንት ነበሩ፣ ስንት ባለጸጋ ስንት ነበሩ። ፈረንጁ ነው መስኮቡ፣ እንግሊዙ ነው ጀርመኑ። ማን ነው እግዚአብሔር እጅ የሚያመልጥ? ሁሉም እኮ ስጋ ለበሰ እኮ ዋዳ መሬት አንተ ውስጥ ገባ አላለውም እንዴ? ይህች መሬት የሚያመልጠው ማን? እግዚአብሔር እጅ የሚያመልጠው አለ እንዴ? እና ይህን ነው ሳላችሁ በሕይወታችሁ ሳለ ንስሐ ግቡ ብሏል። ለንስሐ ሞት ያብቃን ወገኖች። የደከማችሁበት ሀገር ለቀያችሁበት እኔ ቤት ዳዊት ቤት የመጣችሁት አሁን ልክ ነው። መስሎን ስምጠቱ አላጣችሁም። ለመንሸርሸር ውጭ የተሩ ነበረ። ምን ያደርጋቸዋል? የኢትዮጵያን ቅድስት አገር አሁንም ኢትዮጵያ ቅድስት አገር ናት። ከፍጥረታትም አዳም ይበልጣል። ከፍጥረታት አዳም በብለጥ ነው። በስሙ እንኳን እሱ ክርስቶስ ብሎ እኛ ክርስቲያን መሰኘት አይደለም እንዴ? እኛ እሱ ብርሃን ሆኖ የብርሃን ልጆች መባል የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩር የቃል ኪዳን ልጆች መባል አይበቃንም? ምዕራፍ ሃይ ላይ ቁጥር ሃይ ነው። ኢሳይያስ፣ ኤርምያስ፣ ሶፎንያስ፣ ዳዊት መዝሙር ሃይ ላይ አንቀጽ ቀኑ አስተምረንም እንዴ? ሌትና ማልቶ አስተምረንም፣ ክረምትና በጋ አስተምረንም፣ ዘመኑ አስተምረንም ያስተምረን ነበር። ግን አስተዋይ ልቦና የለንም። ግልጽ አድርጌ ነገራችሁ እና አስተዋይ ልቦና ስጠን ማለት አለብን ወገኖች። አሁን በሱ ቀርጣችሁታል። ግን እናንተ ላይ በተዓለም የማን ኃይልና እናንተ ልብ ማን ይበልጥ ነበር? እናንተ ያን ያነጻችሁ ይህን ሰው ነው ያነጸው። ዛሬ ግን ሰው ያነጸው አሁን ይሄ በዋሽን ብቀት ለቀምቀም አርወ ይዟል። ግን እሳ አስተዋይ ልቦና ስጠኝ። ዋናው ማን ነው? ፈርሃ እግዚአብሔር ነው። ሁሉ ከዛ ፈርሃ ዛሬ እኮ እግዚአብሔርን አልፈራነውም፣ ተደፋፍረነዋል። እኛ እንበልጣለን ምን እያለ ነው? እና አሁንም እግዚአብሔር ሁሉን የያዘ እግዚአብሔር እጅም የሚያመልጥ የለም። ለዚህ ሁሉ ቅድም ነግሬያችኋለሁ። ሰማይ ምድርም የፈጠረ እመቤታችን ላይ ነው። እሷን መሰረት አድርጎ ነው ደግሞ ዓለምን ሊያደን እሷን ደግሞ መቅደስ አድርጎ ነው መጥቶ ዓለምን ያዳን ነፃ ያወጣል። እመቤታችን የሁሉም ናት። ያለ እመቤታችን ገብረ ማርያም ወልደ ማርያም ተብሎ የሚጠራው በማን ነው? ወልደ ማርያም ገብረ ማርያም ተብሎ ተጠራ። እሱ እንኳን የሰማያዊ አምላክ ምን ተባለ? እመቤታችን አለ ወልደ ማን አለች? ወልደ ማርያም ተባለች። ወልደ ማርያም በልጆቷ የብርሃን እናት የሕይወት እናት ተብላ እነ ባራቆስ እነ ቅዱስ ኤፍሬም እነ ያሬድ ሁሉ ቢያመሰግን እሷን ነው። አንቲን ሁሉ ዓለም ብርሃን ዘበተ ሰማያት ልለው ንግርከ ለይነጽር ፈራ ራዩ እጽመላለም ዓለም ብርሃን ዘበተ ሃይመሮ ለይጉሎ ይገበሩ አላት። አምን አለ። ከዚህ በፊት ግን ጨለማም ነበረ። ጨለማም እናያለን፣ ብርሃንም እናያለን። የፀሐይና የጨረቃን እንጂ አንቺ የወጣውን ብርሃን አይተናናቁ ነበር። አንቺ ተወልደሽ አወለድሽ በኋላ እውነት ብርሃን አየን አይደለም እንዴ? የማይጠልቅ የማይሰወር ዘመን የማይሽረው ዘመን የማይለውጠው ብርሃን ማን? እሷ ላይ የተገኘችው እና ባራቆስ እና ቅዱስ ኤፍሬም ያመሰግኗል። ቅዱስ ያሬድ በአራራይ በእዝል በግዝ ሃሌሉያ እያለ ከልጇ ጋር እያዋሃደ ያልጋል። ዛሬ ምን አለ? ዛሬ ደፍተራ ተባለ። ዛሬ ግን የስጋ መታያ መዝለያ ከበሮ ምንድን ነው? ስቅላቱ ግርፋቱ ይሄ እኮ ነው። ይህን አስተውሎ ይላልና እግዚአብሔር ልቦና ይስጠን፣ ዓለምን ሰላም ያድርግልና። እግዚአብሔር እንደ አባቶቻችን አንድ እረኛ ነው። ኢትዮጵያን አንድ እረኛ ነው። ሁለትም እረኛ ገዟታሉ ተስማምተው የአንድ ልጆች አብርሃ ጽባ አይደሉ? በፍቅራቸው በወሪት እኮ ነው። በዚያን ጊዜ እኮ በብሉያት እኮ ነው የነበሩት። እነሱ ተወልደው ዓለምን ሲያጸኑ ምን ይመጣቸዋል? የወሪቱን 10ቱን ቃላት አጥንተው በያ ሲኖሩ ዓለሚቱን ሁለት አድርገው ሲቀሉ ሳይጣሉ ሳይነፋፈጉ ምን ይመጣላቸዋል? ጥምቀት። ማንም አመጣው? አቡነ ሰላማ ከሳቴ ብርሃን አለም። ወንጌል ደግሞ ተሰበከላቸው። የጥምቀት ወንጌል ተሰበከላቸው። ተጠመቁ። ይኸው ቅድስት ሀገር ነው። አዳምን አላት ምዕራፈ ቅዱሳን አላት። እነማን? ተሳቱ ቅዱሳን ናባዴ እንዴልና ባጉባና ከራ እነ ሁሉ መጡባት። ደግሞ ምን አላት? ደግሞ ያሬድ ምን አላት? አገረ እግዚአብሔር አላት። ደብረ ሃሌሉያ አላት። ደግሞ
ያሬድ እኮ ነው ደብረ ሃሌሉያ ናት። ደብር ማለት ከሁሉ የምትበልጥ ነው። ተራራ ናት አለ። አየህ ተራራ ሁሉ በላይ ከፍ ያለ ናት አለ። ደብሬ ሃሌሉያ ናት አለ። ሃሌሉያ እግዚአብሔር የሚመሰገንባት እውነት መላእክት ሳያርፉ ሳይደክሙ ሃሌሉያ ብለው እንዳሉ ኢትዮጵያም ላይ ሃሌሉያ ናት። የእግዚአብሔር ስም እናቱ ጋር የሚጠራባት የሚመሰገንበት ታሪክ ሁሉ ያገለች የታሪክ መድበል ኢትዮጵያ ናት ይሉ ምዕራፈ ቅዱሳን አላት። መጡ ቅዱሳን እዚያ ደግሞ እነ ገብረ መንፈስ ቅዱስ እየመጡ ተጠራቀሙባት። በብሉያት ደግሞ ምን አሉ? የሴም ልጆች ከካም ልጆች ተቀላቅለው በምኒልክ ጊዜ መጡ 12,000 መጡ ተወልደው እዚያ ወደ እንደዚያ ተቀላቅለው ምን አሉ? እነ ተክለ ሃይማኖትን እነ ሳሙኤልን የኢትዮጵያ ንግስታቶች አልወለዱም፣ ተወለዱ እንተባለ አበሸ ቅልቅል ማለት ነው። እና እንዲች ያለችውን ሀገር ዛሬ አበላሸናል። አባቶቻችን ደማቸውን አፍሰው ላባቸውን አንጠፍጥፈው ቆራጥ ሆነ የነበረችውን ይዘዋት የነበረ ነው። ዛሬ የምንጎዳሉ ጉድፍ ኮሽሌ ጉጣጉጥ ቀንጠፋ ራሳችን የምናጠፋ ተወለድንባት። ልብ ይስጠን እንመለስ እንጂ ኢትዮጵያ እንዲህ አለችም አትቀርም። ነገ ደግሞ ልደቷ እናያታለን። በነ ስስኒዮስ በነ ግራኝ መሐመድ በነ ወርቂት በስንት ነበረ ተሞካራ ነበረም እንዴ? ያም አልፎ ስለተወጋ ነው እንጂ በጊዜው ደቅ ነበር። አሁንም ይሄን ያልፋል። ነገ ብርሃኗን ለማየት ልደቷን ለማየት አንድነቷን ለማየት እድሜ ስጠን ነው። እንደማን እንደ ስምዖን ሰማይ ወዳላለ ጌታዬ ብሎ 250 ዘመን ተጣብቆ አልተገኘም እንዴ? ተወለደ ጊዜ ነው ብድግ ብሎ የሥላሳ መልኩ ታቅፎት አልገባም እንዴ? ለምን አንተ ሰው እንደሆነ እንድታደርሰኛል ስለቷን ያደረሰለት አገ እኛም ደግሞ ስለታችን ምንድነው? በዓለም ዘላለም እንኖራለን ከብራለን አይደለም። የኢትዮጵያን ይችን ውስብስብ ያለች ክፍልፍል ያለችው አንድነቷን ፍቅሯን ሁሉንም አድርገህ እንድታሳየን ለማለት ጸሎት ይሄ ነው። አሁንም ጳጳሳቶቹን እኔ ምት የለኝም ተኝተዋል፣ ሰንፈዋል። ከጳጳስና ንጉሥ ማን ይበልጣል? ጳጳስ እግዚአብሔር ሰው ይንቃል እንዴ? ሰውን አይንቅም። ዳዊት የእሴይ ልጆች አሉ። ማን መረጠ? ዳዊት። አጭር ነው ቀጭን ነው። አባትየው በወርድም በቁመትም ነው መስሎት ነበር። ማን መረጠ? የበጎችን ጠባቂ ዳዊትን መርጦ ማን ቀባው? ቅባ መንግስትን ሳሙኤል። ንጉሠ ነገሥት ቴዎድሮስ ደምግባቱ ያማረ ጢማም መልኩ የሚያምር ረጅም ነው። በጡቶቹ መካከል ትዕምርተ መስቀል አለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዚያ የኢትዮጵያ ንጉሥ ምልክቱ ደምግባቱ ያማረ ጢማም ነው። የምስርን ወይም የግብፅን ንጉሥ ሽሮ ሌላ ይሾማል። የኢትዮጵያ ንጉሥ ከግብፅ ግብርን ይቀበል ዘንድ ወራጁን የአባይን ውሃንና የተከዜን ወንዝ ይገድባል። የሮሙ ንጉሥም ኢየሩሳሌምን ይገዛታል። የዚያ ሰው ምልክቱም በጡቶቹ መሃል ትዕምርተ መስቀል ያለው መልኩ የሚያምር ቁመቱም ረጅም ነው። በዚያን ዘመን አጋንንት ይታሰራሉ። ምድሪቱም ለ40 ዓመት ያህል ታርፋለች። በአራቱ ማዕዘን ጸጥታና ደስታ ፍቅርም ይበዛል። ፍቅር አንድነት ከመብዛቱ የተነሳም የበረከት ዝናብ ያለ ደመና 7 ቀን ይዘንባል። ያን ጊዜ ሰው ሁሉ የእግዚአብሔርን መንግሥት ለመውረስ የተዘጋጀ ይሆናል። እኛንም ከእነርሱ ጋር ያድለን፣ አሜን። በዚያን ጊዜ የሚሞት ሰው ሁሉ ያለ ድካም ይሻገራል። በደልና ኃጢአት ሁሉ ጠፍተዋልና ከጾም ከጸሎት ከደስታና ከሐሴት በቀር ጠብ ክርክር አይኖርም፣ የሚታጣ ነገርም የለም። ከዚህም በኋላ ስማቸው የአንደኛው አ፣ የሁለተኛው ሮ፣ የሦስተኛው ወ፣ የአራተኛው ፊ፣ የአምስተኛው ማ፣ የስድስተኛው ዮ፣ የሰባተኛው ሃ የሚሰኙ 7 ነገሥታት ይነግሣሉ። የኢትዮጵያ ንጉሥ ወደ ኢየሩሳሌም በሄደ ጊዜ የሮሜም ንጉሥ ወደ ቁስጥንጥንያ ይሄዳል። የኢትዮጵያም ንጉሥ ከእስክንድርያ ሊቀ ጳጳሳት ጋር በሄደ ጊዜ የሮሜም ንጉሥ ከቁስጥንጥንያ ሊቀ ጳጳሳት ጋር ወደ እስክንድሮያ ይመጣል።
በእግዚአብሔር ሰው ጻድቁ ቅዱስ አቡነ አባ ሲኖዳ ቤተ ክርስቲያን ውስጥ ይገናኛሉ። የሮሜም ንጉሥ ከቁስጥንጥንያው ሊቀ ጳጳሳት ጋር የኛ ሃይማኖት ይሻላል ይላል። ዳግመኛም የኢትዮጵያ ንጉሥ ከእስክንድርያ ሊቀ ጳጳሳት ጋር አንድ ሆኖ የኛ ሃይማኖት ትሻላለች፣ ያማረችም ናት። እናንተ የሮሜ ሰዎች ትስብዕትን ከመለኮት ከፈላችሁ፣ የማይከፈለውን ከፈላችሁት፣ የማይለየውንም እርሱን ለያችሁት ይላቸዋል። የመጻሕፍትን ቃልም በመጥቀስ ክርክር ይበዛል። ለኢትዮጵያ ሰዎች የብሉይ መጻሕፍቶቻቸው ትውፊት ንግሥተ አዜብ ከኢየሩሳሌም በወጣች ጊዜ ነውና የአዲሳት መጻሕፍቶቻቸውም ትውፊት በዘጠኙ የሮሜ ቅዱሳን መምጣት ጊዜ ነውና ነቢዩ ኢሳይያስ ከኢትዮጵያ ወንዞች ማዶ ላለች መጻሕፍትን ለምትልክ ለዚያች አገር ወዮላት እንዳለ የኢትዮጵያ ሊቃውንትም የሮሜ ሊቃውንትን ያሸንፏቸዋል። የኢትዮጵያውያን መጻሕፍት ከዓለም ዳርቻዎች ሁሉ መጻሕፍት ይልቅ በልጠዋልና። ከዚህም በኋላ ሮማውያን በመሠዊያቸው ላይ መንፈስ ቅዱስ በወረደላቸው በኢትዮጵያውያን ማሸነፍ እጅግ ያፍራሉ። የእስክንድርያ ሊቀ ጳጳሳትም ከግብፅ ኤጲስቆጶሳትና ከመምህራኖቻቸው ሁሉ ጋር በኢትዮጵያ ሰዎች ደስ ይሰኙባቸዋል። የእግዚአብሔር ፈቃድ በኢትዮጵያውያን ዘንድ ባሉ የተወደዱ መጻሕፍቶቻቸው ውስጥ እውነተኛ ቃል እንዲገኝ አድርጓልና። ስለዚህም ነገር ነቢዩ ኢሳይያስ አስቀድሞ ግብፃውያን በኢትዮጵያውያን ይመካሉ አለ። የግብፅና የኢትዮጵያ ሰዎች በሃይማኖት አንድ በክህነትም የሚተባበሩ ናቸውና። የሮም ሰዎችም ከሊቀ ጳጳሳቸውና ከንጉሣቸው ጋር ከኤጲስቆጶሶቻቸውና ከተሰበሰቡትም ሁሉ ጋር ኀፍረትንና ሐሳርን ይለብሳሉ። ነቢይ ዳዊት ኢትዮጵያውያን በፊቱ ይገዛሉ፣ በእውነትም ጠላቶቹም አመድን ይቅማሉ ሲልም ኢትዮጵያውያን የሮሜን ሊቃውንት በመጻሕፍት ቃል ያሳፍሯቸው ዘንድ ማሸነፍን አድሏቸዋልና። በእውነትም ጠላቶቹ አመድን ይቅማሉ ያለው ስለነዚያ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነው እንጂ የኢየሱስ ክርስቶስ ሰዎች ማለት አይደለም። ቅጣትና ስደትን ስለመፍራት ንጉሥ መርቅያን ወደ ወደደው ተመልሰዋልና ስለዚህም ንጉሣውያን ተባሉ፣ ክርስቶሳውያን ግን አይደሉም። መላኪ ማለት በአረብ ቋንቋ ንጉሥ ማለት ነው። የሃይማኖታቸው ስያሜ ክህደታቸውን ያሳውቃልና ለአምላካቸው እግዚአብሔርም ከሚያዳሉ ይልቅ ለንጉሥ አድልተዋልና። ወደ ሮም ንጉሥና ወደ ቁስጥንጥንያው ሊቀ ጳጳሳት ወደ ጉባኤያቸው የአንድነት ነገርም እንመለስና ሮማውያን ንስሐ ገብተው ከረከሰች ሃይማኖታቸው በሚመለሱበት ምክንያት በእስክንድርያው ሊቀ ጳጳሳት መሠዊያ ላይ የመንፈስ ቅዱስን መውረድ ባዩ ጊዜ ሰይጣን በአፉ እፍ ያለባቸውን የሐሰት መጻሕፍቶቻቸውን ወደ ጥልቅ ባሕር ይወረውራሉ። ዳግመኛም ክህደትን ያስተማራቸው ያ ርጉም አባታቸው ሊዮንን መልሰው ይረግሙታል። ከዚህም በኋላ ፍቅርና ስምምነት ሰላምም በኢትዮጵያ ንጉሥና በሮም ንጉሥ መሃል ይሆናል። የኢትዮጵያው ንጉሥም በኃይሉ እጅግ የጸና ይሆናል። ይሄውም የኢትዮጵያ ንጉሥ የተባለ ቴዎድሮስ የተሰኘ አንበሳ የአንበሳ ደቦል ነው። የኢየሩሳሌምም ግዛት ወደ ሮም ንጉሥ ይመለሳል። የምስርና የግብፅ ግዛትም ወደ ኢትዮጵያ ንጉሥ ይመለሳል። የኢየሩሳሌምም ግዛት ወደ ሮም ንጉሥ ይመለሳል። የምስርና የግብፅ ግዛትም ወደ ኢትዮጵያ ንጉሥ ይመለሳሉ። በዚያ ዘመንም በባሕር ወደብ ዳርቻ በየብሔሩም ጦርነት፣ እልቂት፣ ስደት ይሆናል። የሰውም ሁሉ ኑሮ በየበረሃውና በየዋሻው ይሆናል። በባሕር አካባቢ የሚኖሩ ርኩሳን ሰዎችም ወደ ቤተ መቅደስ ይገባሉ፣ አብያተ ክርስቲያንንም ያቃጥላሉ። አራዊትም የሰውን ሥጋ ይበላሉ፣ ሀገርም ትታወካለች ይላል። እኒያ ጠቢባን አስቀድመው እንዳዩትም ከንጉሡ መምጣት በፊት በሮምና በሶርያ በኢየሩሳሌምም በደሴት አገሮች በሌሎችም ጦርነት፣ ስደት፣ ራብ ይሆናል። ብዙ ሰዎችም በባሕር ዳርቻዎች ያልቃሉ። በስምንተኛው ዘመን ብዙ ችግርና ድንጋጤ ብቻ ይሆናል። አብያተ ክርስቲያናት በየአውራጃዎቹ ይፈርሳሉ፣ የባሕር ዳርቾች ይጠፋሉ።
በደሴቶች ሰዎች ላይ ድንጋጤና ሽብር ይነግሳል። ሰዎችም ይማረካሉ፣ ፍርሃትና ሽብርም ይበዛል። በሮምና በአፍረንጊ መካከልም መንገድ ይታጣል። በሁሉም ስፍራ ጦርነት ይሆናል። በዚያ ዘመን በየአገሩ ካሉ ሰዎች በአመፃና በውሸት የሚኖሩ ይበዛሉ። በዚያ ዘመን በየአገሩ ካሉ ሰዎች በአመፃና በውሸት የሚኖሩ ይበዛሉ። በዚያ ዘመን አገልጋይ ይከብራል፣ ታላቅ ይሰራል፣ ይደክማል። አገልጋይ ትከብራለች፣ እመቤት ትፈጫለች። አገልጋዮች ጌቶቻቸውን ይመስሏቸዋል። ትውልዳቸው የማይታወቁ የነበሩ ሰዎች በየሀገሩ ሁሉ ይሾማሉ። ያልተማሩም ስማቸው በስልጣናቸው ላይ ይገናል። ከነርሱም የተነሳ ኃጢአትና አመጽ ትበዛለች፣ እውነትም ትጠፋለች። በዚያ ወራት ሐሰተኞች ካህናት ይበዛሉ፣ በደለኞችና ጉቦኞች ሆነው በኃጢአት ጎዳናም ይሄዳሉ። መብልንና መጠጥን የሚወዱ ይሆናሉ። ስለተሰጣቸው ሥልጣነ ክህነት ብቻ በሕዝቡ ላይ ይታጀራሉ እንጂ የሞቱትን አይቀብሩም፣ ለጸሎትም አይተጉም። ከእነርሱም የተነሳ ሃይማኖት ትጎድላለች። እነርሱም በኋለኛው ዘመን በእውነተኛ ፈራጅ ጌታችን ኢየሱስ ክርስቶስ ፊት በሥራቸው ያፍራሉ። የሚሏችሁን ስሙ እንጂ እነርሱ እንደሚሰሩት ያለ ክፋትን አትስሩ። እግዚአብሔርም አነሳሱ ከእንቅልፍ እንደመነሳት ያለ የአንበሳ ደቦልን አነሳለሁ። ነገሥታትን ሁሉ አሳዶ ያጠፋቸዋል፣ ለእርሱ ሥልጣንን ሰጥቼዋለሁና ይላል። ከዚያ ዘመን አስቀድሞም ሶርያ ትፈርሳለች፣ ሰውም ያልቃል። በውስጧ ከሚኖሩ ስደተኞች የተነሳ ገዳም ትጨነቃለች ብሎ ነቢዩ ዳንኤል የተናገረው ቃል ይፈጸም ዘንድ ከሚቅበዘበዙ በቀር በከተሞች ውስጥ የሚኖሩ አይገኙም። ይህ ሁሉ በስምንተኛው ዘመን ይሆናል። በዚያ ዘመን አባቶች ልጆቻቸውን፣ ልጆችም አባቶቻቸውን ይክዳሉ። አገልጋዮችም ጌቶቻቸውን ገድለው ግዛቶቻቸውን ይወስዳሉ። የማይታወቅ ኃይል አገርን ይገዛል። በምስራቅ በኩል ባለች ታላቅ አገር ላይ ለ3 ዓመታት ጦርነት ይነሳል። መዓቱ በራቀ ምሕረቱ በበዛ ቸር አምላካቸው እግዚአብሔር ፊት ንስሐ ከሚገቡ በቀር የሚተርፍ የለም። በዚያ ዘመን ካህናትና ሕዝቡ ወደ አምላካቸው እግዚአብሔር በጭንቅ ይለምናሉ። ነገር ግን ከኀጢአታቸው የተነሳ እርሱ እግዚአብሔር ገጸ ምሕረቱን ይመልስባቸዋል፣ ጸሎታቸውንም አይሰማቸውም። በዚያ ዘመን ከመጀመሪያ እስከ መጨረሻ ክፋት ትበዛለች። የሞቱትን ሰዎች ንዑዳን ክቡር ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይደርሳል። በዚያ ዘመን ከመጀመሪያ እስከ መጨረሻ ክፋት ትበዛለች። የሞቱትን ሰዎች ንዑዳን ክቡራን ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይደርሳል። በዚያ ዘመን የአንበሳ ደቦል የተባለ ደገኛ ንጉሥ ቴዎድሮስ ከምሥራቅ ይመጣል። በዚያ ዘመን በምድር ላይ የፈረሱ ሀገሮች ይታነጻሉ። ቤተ መቅደስ ትታነጻለች፣ ታቦት ትተከላለች። በዓለም ሁሉ በዘመኑ ጥጋብ ይሆናል። በዚያ ዘመን ሕያዋንም አስቀድመው ወደ አረፉት ወገኖቻቸው መቃብር ሂደው በዚያ የሐዘን ዘመን ያረፋችሁ እናንተ ወገኖቻችን እኛ አሁን ባለንበት ያለውን ተድላ ደስታና ጥጋብን ታዩ ዘንድ ዛሬ ምን ነው ብትነሱ ይሏቸዋል። የዚህም የአንበሳ ደቦል የተባለ ደገኛ ንጉሥ ቴዎድሮስ ዘመነ መንግሥቱ 40 ዘመን ነው። ይህንን ሁሉ ትንቢት ተናግሮ ከፈጸመ በኋላ እናቱን እናቴ ማርታ ሆይ ሰላምና ፍቅር ከአንቺ ጋር ይሁን አላት። ይህንንም ብሏት ከእርሷ ተሰወረ። ከዚህም የሚበልጥ ገና ይህንንም የሚበልጥ የትንቢት ቃል አለን ተብሎ አስቀድሞ በቅዱስ መጽሐፍ አንደበት እንደተነገረ አሁንም ይህንን መንፈስ ትንቢት ሁሉ በሰማዕት ቅዱስ ፊቅጦር ላይ ያሳደረ እግዚአብሔር ይመስገን። ስለ ተጋድሎው ጽናት የሰማዕትነት ቁጥሩ ከሁላቸው ቅዱሳን ሰማዕታት ጋር የተደመረ የተወደደ ቅዱስ ፊቅጦር ጸሎቱና በረከቱም ከሕዝበ ክርስቲያኑ ጋር ይልቁንም ከኢትዮጵያ ዓለም ብርሃን ቤተሰቦች ጋር ትሑት ቅን የዋህ ሕዝቦች ጋር ይሁን ለዘላለሙ አሜን። የመረጃ ምንጭ ገድለ ቅዱስ ፊቅጦር ሰማዕተ ኢየሱስ ዘወርኀ ሐምሌ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክቡር ይቆየን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ